ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ ማለት ነው። ዛሬ ጨረቃዎቹ እንግዲህ የሚመጡ አይመስለኝም። ኦኬ ቤተሰብ፣ ምክንያቱም አንደኛ ኤሊዋ መታለች። ኦኬ ልክ ሃይሚና ብሩኬ ፍቅር ላይ ሲሆኑ ምን እንደሚያሳያት ምን እንደ ህልሟ ላይ ይታያታል መሰለኝ፣ አላቅም። ትመጣለች። የሱ ልጅ ነው፣ እሱን ነው የምትመስለው፣ በጣም ነው የምታምረው፣ እሱ ቦታ ያለበት ቦታ ለመሄድ ተዘጋጅቻለሁ እያለች ነው የምትመጣው ማለት ነው። በዚህ አጋጣሚ ብሩኬም መጥቷል፣ ደግሞ የሱንም ቪዲዮ አመጣለሁ። እሺ ጠብቁ። እና ብሩኬም ዛሬ አንድ ቤት መጥቷል። እንግዲህ ሃይሚን ለምን እንደሸሸጋት ምናምን ማለት ነው። ዛሬ ታውቃላችሁ አይደለ? ጠጡ። እኔ ዝንጅብል ሻይ ነው የምጠጣው ታውቃላችሁ። እኔ ቦርጭ ምናምን አልወድም። ቤተሰብ ጠጡ። 3 ቁርጥ የሆናችሁ ሰዎች ጠጡ። ያው ሩዝ፣ እኔ ሩዝ የምትወዱ ሰዎች ሩዝ ቦርጭ ያመጣል ታውቃላችሁ። እኔ ሩዝ አልወድም። በዚህ አጋጣሚ አልበላም። በወር አንዴ ራሱ ብበላ ነውና አልበላም። የዝንጅብል ሻይ ነው የምጠጣው። እናንተም ያዙ ትኩስ ነገር ማለት ነው። እናውራ ከዛ በኋላ ለምዶ ታውቃላችሁ። ዛሬ ክረምት አረብ ሀገር እግዚአብሔር ይመስገን ክረምት ነው። ችግሩ ምንድነው ግን? ቤት ያፈሳል። እንዶ ቤላ ቤት ነው ምንድነው የሚባለው? እንዶ ቤት አለን ይላሉ አይደለ እንዴ? ኢትዮጵያኖች እኛ ነን እንጂ ቤት አለን ምንለው። ይሄ ጭቃ ቤት ያለው ማለት ነው። ቤት አለን ማለት ያለብን እኮ እኛ ነን። እነሱ ልክ እንደ ኢትዮጵያ 1 ሳምንትና 1 ወር ቢፈስ እኮ ማለት ነው። የለም ቤታችሁ እኮ ላያችን ላይ ይፈርሳል። ቤተሰብ ላያችን ላይ ማለት ነው። እናንተ ግርግዳ ያፈሳል፣ ግርግዳ ያፈሳል። ልክ እንደ ሽንት ጤን ይላል ማለት ነው። እኔ ገርሞኝ እንዴ ከጠዋት ጀምሮ ዛሬ ዩኤ ያላችሁ እንዳለ ዝናብ እየዘነበ ነው ዛሬ ማለት ነው። ችግሩ ምንድን ነው? እዚህ ሀገር ዝናብ ሲዘንብ ችግሩ ለሸቃሊት ነው። እየጠረገች ትውላለች። ቤቱ ያፈሳል። ቤቱ ግርግዳው ያፈሳል። ከላይ ጣራው ቢያፈስ ምን አለበት? ጣራው ቢያፈስ ምን አለበት? ቤተሰብ ግርግዳው ያፈሳል። ወይኔ ፈጣሪ እና ማለት ነው። እሱን ተውትና እና ትኩስ ነገር ያዙ ለማለት ፈልጌ ነው። በጣም ብርድ ነው ለማለት ነው። እሺ ቤተሰብ እና እስቲ ወደዛ እንሂድ። ኤሊዋ መታለች ዛሬ ማለት ነው። ብሩኬ ሴት ነው የሚወደው አለች መጀመሪያ። ስለዚህ ሴት ልጅ ወልጃለሁ፣ እኔም ሴት ልጅ ነው የምወድ የነበረው። እንግዲህ እሱ ካልመጣ እሱ ልጅ ሆነ ካላየ ካልፈለገ እሱ ዝም ባለ ቁጥር እኔም እሄዳለሁ፣ እስካለበት ድረስ እሄዳለሁ። አያችሁ አይደል? እቺ ልጅ ሃይሚና ብሩኬ ፍቅር ሲሆኑ አትወድም። ይጣፍጣል። እኔ ምለው በዚህ አጋጣሚ የሃይሚና የብሩኬ ፍቅር ሲሆኑ ማለት ነው። አንቺ ጠላት የነሱ ፍቅር ነው የምፈልገው ብለሽ ነበር ባለፈው። እንደውም ያቺ አብሳላት ተጠረገች። እግዚአብሔር በዛው ያስቀራትና ልክ እሷ ስትመጣ ማለት ነው ሃይሚ ነው እንጀራ እናት እንድትሆን ምፈልገው እና ደግሞ ሃይሚ ነው ምፈልጋት፣ እነሱ ሰላም እንደሆነ እፈልጋለሁ እያልሻ ነበረ። አሁን እነሱ ሰላም ሲሆኑ አንቺ ምንድነው ልክ እንደ ኤሊ ቀስ ልያሽ ወደ እነ ብሩኬ የምትመጪ ማለት ነው። ገባሽ አይደለ? እሺ ይሁን፣ የብሩኬ ልጅ ይሁን። እሺ በቃ ምን ይጠበስ? በቃ ዲኤንኤ ይመረመራል። የብሩኬ ልጅ ከሆነ አለቀ፣ ያሳድጓል። ሲምፕል አይደል እንደ ቤተሰብ። ስለዚህ ምን ይጠበስ? እሺ በቃ ምን ይጠበስ? ቆይ አንቺ ምንድነው የምትይ? አባትነቱ ይቀበል ካልሽ ኦኬ። አንቺ ዝም ብለሽ አራስነት ገና ከወለደች እናንተ ሳምንት ሆነ እንዴ? ክርስትና ሳይነሳ ራሱ መተሽ ቪዲዮ ላይ እኔ የጠፋሁት እንደዚህ ነው እንደዚህ ከምትይ ማለት ነው። ሴትዮ ልጅሽን መጀመር አራሽ ልጅሽን አሳድጊና ተራሽና ማለት ነው። ገባሽ አይደለ? ከዛ ዲኤንኤ ተመርምሮ የብሩኬ ልጅ ከሆነ ያሳድጋል፣ ቅብርር አድርጎ ያሳድጋል። ችግሩ ምንድነው? ሃይሚና ብሩኬ አይስማሙ። ልጅ እኮ የእግዚአብሔር ስጦታ ነው። ያ ወንድ ልጅ እንግዲህ ዘልዛላ ነው ታውቃላችሁ፣ ይሳሳታል። እኔ ግን ያው እንግዲህ ሃይሚ ተቀበለች። ሃይሚ ሌላ ሴት ናት፣ እኔ ሌላ ሴት ነኝ። ምክንያቱም የሁላችንም ቦታ ይለያል በዚህ አጋጣሚ ማለት ነው። እኔ ግን ቀይ መስመሬ በትዳሬ ላይ ከሟገጠብኝ አይኑን ለአፈር እግዚአብሔር ነው የምላችሁ። አይኑን ለአፈር ዞር ብዬ እንኳን እንደዚህ አላይም። ለምን 10 ልጅ አልወልድም ይዤ ውልቅ ወይም ደግሞ ከቤቴ ውልቅ ነው የማደርገው። ከማገጠብኝ ምን አትሆነ እኔ ጋም ሽሮ ነው እዛ ጋም ሽሮ ነው፣ ወይም ደግሞ እኔ ጋር ቀይ ስጋ ነው እዛም ቀይ ስጋ ነው። አለቀ። ሌላ ነገር እኮ የለም። ወንዶች ምን ፈልጋችሁ ነው ሴቶች ጋር የምትሮጡት? ቆይ ምን ፈልጋችሁ ነው? እኔ የምለው ግን ጠባብና ሰፊ አለ ተባለ። እኔ ግረም የሚለኝ ማለት ነው ምን አይነት ነው? ወንዶች እስቲ ጻፉልኝ ካላችሁ። ወንዶች አላችሁ ግን እኔ ተመልካቾች የላችሁም። ለነገሩ መዳም ቀን ብቻ ናቸው። እና እኔ የሚገርመኝ ማለት ነው ከሴት ሴት ይለያል። ቆይ እንዴት ነው? ምን አይነት ነው የምትፈልጉት እናንተ? ለምንድን ነው አንዷ ሴት እያለች አንዷ ሴት ጋር የምትሮጡት? ምን አግኝታችሁ ነው? ማለት ምን ፈልጋችሁ ነው? ቆንጅዬ የነበረችዋ ምታምር የነበረችዋ ታገባላችሁ። ከዛ በኋላስ ስትወልድ ኦኬ
ልብስ አለባበሷ ይቀየራል ምናምን ከዛ ራሷ መጠበቅ ምናምን የሆነ እንትን ትላለች ከዛ መጠበቅ ራሷ መጠበቃ ከዛ ሱሪ ምን ለብሷ ጋር ትሮጣላችሁ መጀመሪያ እንዴት እንዳገኛችኋት ያችን ልጅ አታስታውሷትም ማለት ነው ስለዚህ እስቲ እቺን ልጅ አሁን ብዙ ለፈለፍኩ አይደል ቤተሰብ ይቅርታ አድርጉልኝ ያው ግማሹንም በዛኛው ቻናል ስለምለቅ እስቲ እንስማት አይቶ ማረጋገጥ ይችላል ይመስለኛል አሁን የበፊቱ ቤታቸው አይደለም ያላችሁት ግን አሁንም ቢሆን የበፊቱ ቤቱ ነው ያሉት ገባሽ አይደል የበፊቱ ቤት ነው ያሉት በዚህ አጋጣሚ ገባሽ ቤታቸው ነው ግን ሃይሚ የተጠለፈችው ሌላ ቤት ነው ግን እዛ ቤት ብሩኬ አለ ከፈለግሽ ለማለት ፈልጌ ነው አንቺ ምን ፈልገሽ ነው ማግኘት አይቀርም ያኔ ሐሳቤን ነግሬሃለሁ ማለት በውስጥ ለመፍታት እንሞክር ግን ደግሞ አይ እዛ ነገር አይሆንም የምችል ከሆነ ያለበት ድረስ አሁንም ቢሆን መምጣት አይከብደኝም ግን እኔ አይከብድሽም እጅሽ ረጅም ነው አይደለ አንቺ አይከብድሽም በጣም ሀብታም ነሽ አንቺ እንዳንቺና እንደ ሄርሜላ ሀብታም የለም በዩቲዩበር ማለት ነው የምሬን ነው የምላችሁ ሀብታም የሆነው ሀብታም ሆኖ የመጡ ሴቶች አንቺና ሄርሜላ ናችሁ ገባሽ አይደለ በቃ ደስተኛ ነኝ የምር ደስተኛ ነኝ ልጅቷ በቃ ራስህን ነው የምትመስለው የምር በቃ ይሁን አይደል ስትታዩ እንዴት እንደምታሳሳ አሳሳችን ምንም ሆነች ማለት ነው በዚህ አጋጣሚ በአለም ውስጥ 7 ሰው ነው ምናምን ተመሳሳይ አለ አሁን እኔን የሚመስል ሰው አለ ገና 7 ሰው ነው ምናምን አለ አለም ውስጥ ማለት ነው ስለዚህ ይሄ ብርቃችን አይደለም ሴትዮ ብሩኬን የምትመስል 10 ሴት ልትወለድ ትችላለች 10 ወንድም ሊወለድ ይችላል በዚህ አጋጣሚ ማለት ነው ገባችሁ አይደለ ተመሳሳይ ሰው አለም ላይ በጣም ብዙ ሰው አለ ስለዚህ አሁን ብሩኬን መሰለች አልመሰለች ገባሽ አይደለ ወይን ደግሞ አንቺ አርግዘሽ አሁን ከብሩኬ እየተጨቃጨቅሽ ነበር ልጅቷ ስታስበው ጻኗ ልጅ ራሱ ሆድሽ ውስጥ ሆና ብሩኬን ልምሰል እንደ ብላ መስላም ሊሆን ይችላል ግን ያም ሆነ ይህ ማለት ነው ዲኤንኤ ተመርምሮ የማን ልጅ እንደሆነ የዘሳት ይታወቃል ግን አሁን ልጆቹ ሰላም ቢያገኙበት ምን አለበት መተሽ ልክ እንደ ምቀኛ እንደ ቅናተኛ አለቀ አንድ ሴቶች ማለት ወንዶችም ሆነ ሴቶች አልፈልግም ከተባላችሁ አትፈልጉም አለቀ ቦታ ልቀቁ ከተባላችሁ ልቀቁ የመጀመሪያ ፍቅረኛሽም ሆነ ሶስተኛ አራተኛም ሆነ ገባችሁ አይደለ ማትፈልጉ ቦታ ለምንድን ነው የምትገኙት አሁን ብሩኬ አይፈልግሽም አለቀ ስለዚህ በግድ ፈልገኝ በግድ አግባኝ በግድ ልጅን ተቀበል ዲኤንኤ እሱ እኮ ብሏል አንድ ቃል ነው ዲኤንኤ ተመርምሮ የኔ ልጅ ከሆነ እቀበላለሁ አለቀ ገባሽ አይደለ ብሏል ስለዚህ ዲኤንኤ ለምን አትጠብቂም አንቺ ወይስ ስለዋሽሽ ነው 10 እየመጣሽ ቪዲዮ ለምታው እሱ በመምሰላ ደስተኛ ነኝ የምር ደስ ብሎኛል በጣም ቢኒም ደግሞ እኔ ከዚህ በፊት ደጋግሜ ነግሬሃለሁ ልጅቷ አንተ እንዳልሆነች ደጋግሜ ተናግሬያለሁ ግን አንተ ራሱ እየቀረጸሽ ቢኒ ራሱ እኮ ነው የሚቀርጽሽ የሱ ልጅ አይደለ ትረዳና አንተ ልትል አልቻልኩም ስለዚህ ያ የኔ ችግር አይደለም በቃ ልጅቷ አንተ አይደለችም እኔ እናንተ በፊትም አውርተንበታል እንደ ጓደኛና እንደ ወንድም መቀጠል ፈልጋለሁ አልክ እሺ አልኩ በቃ ቢያንስ እንኳን ለኔ ጥሩ ቦታ አለ ያንን ቦታ ማለት በቃ ብዙ ነገር እያስደበርኩ ስለነበረ ያንን ነው እንትን ላለ ማለት አኗኗርሽ ራሱ እኮ በጣም ነው የሚነግረው ሀብታም መሆንሽን የኔ እናት አኗኗርሽ ቤትሽ ሁሉ ነገርሽ እኮ ሀብታም መሆንሽ ብሩኬ ያለበት በአንድ ጥሪ ስልክ ደውሎ እንደምታገኝ እኮ በጣም ነው የሚናገረው ቀልደኛ ሞከርኩኝ ነበረ ግን ደግሞ ያን ቦታ በሰጠው ልክ አንተ በዚህ ልክ መሄድ አይጠበቅብህም ምክንያቱም እኔ ነግሬሃለሁ ልጅቷ አንተ ብትሆን ያንተ ናት ብዬ ተናግሬ እኮ እንትን ማለት እችላለሁ ምክንያቱም በቃ አንተ ከሆነች አንተ ናት እኔ ደግሞ ነገርኩህ እኔ እናንተ ምንም አይነት ግንኙነት የለንም ምንም አይነት እንትን የለንም ስለዚህ ልጅቷ አንተ አይደለችም ብዬ ነግሬሃለሁ መጀመሪያ አንተ ግን ያንን ልትረዳ አልቻልክም የራሱ ልጅ ከሆነ የራሱ ነው ነገር ግን ማለት ነው እኔ የሚገርመኝ የቡታጀራ ሴቶችን ወንዶችም ልጅ አርግዛችሁም ያንተ ልጅ ነው የሱ ልጅ ነው ያንተ ልጅ አይደለም የምትሉት ቆይ ህፃኑ ልጅ ካደገ በኋላ ምንም አይመስለውም ጭንቅላቱ አይነካም ወይስ ልጆች ላይ መሸቀል ነው ስራችሁ ማለት ነው እኔ በጣም ነው የምትገርሙኝ የምሬ እኮ ነው ፈልገው ማግኘት እና ብሩኬም ደግሞ ልጅን መተህ ማየት የምትችል ከሆነ መተህ እያት አይ የምትል ከሆነ ደግሞ አሁንም ቢሆን እስከ ዛሬ ጊዜው እስኪደርስ ብለን ነበር አይደል ሁሉ ነገር ተሰሚ ተቀመጥ ነው ጊዜው አሁን ይመስለኛል ምክንያቱም በጣም ብዙ ነገሮችን አልፈያለሁ በጣም ማለት ነው ከነዛ ጊዜያቶች ደግሞ ቢብስብኝ አሁን ላይ አሁን ከዚህ በኋላ የሚፈጠረው ከዛ ያካሳለፉት ነገር የሚብስ አይመስለኝም ምክንያቱም በጣም አይደለ ቆይ አንቺ ብሩኬ ልጁ ሳይሆን ለምንድን ነው የሚያየው ምን ቤት ነው ብሩኬ ምን ቤት ነው ቆይ የሱ ልጅ ሳይሆን አንቺን ልጅ መጥቶ የሚያየው ምን ቤት ነው ማንም ሲጀመር እኮ እኔ የሚገርመኝ ማለት ነው እናንተ
ኢትዮጵያስ ቁጭ ብላችሁ ካላችሁት ይልቅ አረብ ሀገር ያለ ነው። ለምን መሰላችሁ? አረብ ሀገርም የትም ዓለም ያለ ነው እኛ ማለት ነው በህግ ስለምንራመድ ኢትዮጵያ ውስጥ ያለውንም ህግ የበለጠ ከናንተ እኛ ነን የምናውቀው ማለት ነው። የምሬን ነው። ምክንያቱም ህገ መንግስት ስለማታነቡ ዝም ብላችሁ እንደመጣላችሁ ስለምታወሩ ነው። ገባችሁ አይደለ? ነገር ግን ኦኬ ብሩኬ ዲኤንኤ ተመርምሮ ልጁ ማለት ነው የብሩኬ ከሆነ ኦኬ በሳምንት ወይም ደግሞ በሁለት ቀን ልጁን የሚያይበት ይፈቀዳል ፍርድ ቤት አይደለ? ከዛ ደግሞ ተቆራጭ ይሰጣል። አለቀ። አትነካኩ፣ ምን አትሉ፣ አለቀ። በግዴታ ማንም ሰው አግባት የሚል የለም። ሲቀጥል ደግሞ ዲኤንኤ ሳይመረመር ልጄ ነው አላለ ኦኬ ልጄ ነው ብሎ አምኖ ካንቺ አባቱ እንደሆነ አንቺ ነሽ እንጂ ያመንሽው እሱ አላመነም። ሶ ልጄ ነው ብሎ ካንቺ ጋር እስካልኖረ ድረስ ማንም የሆነ ፍርድ ዝም ብሎ መጥቶ ያንተ ልጅ ነው ሄደ ማየት አለብህ፣ ያንተ ልጅ ነው ማንከባከብ አለብህ፣ ያንተ ልጅ ነው ዳይፐር ግዛ አይልም። ገባሽ አይደለ? የዳይፐር ደግሞ አንቺ ቻይ ልክ እንደነ አብርሃም ልጅ ማለት ነው። አሁን ልውሌ የዳይፐሩን እየቻለ ነው እግዚአብሔር ይመስገን። ስለዚህ አያንቺም ልጅ አውጪና ሚዲያ ላይ ዳይፐሩን ይቻል አለቀ። ብሩኬ ምን ቤት ነውና ነው ብሩኬ የሚችለው ዳይፐር? ማይሆን ጊዜያት ማሳለፍ ያለው እና ከነዛ ጊዜያት አይብስም አሁን የሚመጣው ጊዜ እና ምንም ነገር ቢመጣ ከዚህ በኋላ ለመጋፈጥ ዝግጁ ነኝ። ምንም ነገር ይፈጠር ምንም ነገር ይምጣ ዝግጁ ነኝ ለመጋፈጥ። አንተ በጉልበት ትጋፈጫለሽ። የምትጋፈጭ ግን ከሀይሚ ጋር ነው ከብሩኬ ጋር አይደለም። ገባሽ አይደለም? አንቺ የሆነ የሌለውን እንትን ልጅ ያንተ ልጅ ነው ብለሽ ግዴታ ማሳመን እንጂ አላውቅም። እና የእሱ ልጅ ያልሆነውን ያንተ ልጅ ነው አትይም መቼም ማለት ነው። ገባሽ አይደለ? ያም ሆነ ይህ ማለት ነው። ግን በዚህ አጋጣሚ እኔ የምለው ቆይ እናንተ ወንድ የለም ዩቱብ ላይ ታወቀ ወንድ ብቻ ነው ከምተኙት ሴቶች ማለት ነው። ከዛ ወንድ የለም የሚያስረግዝ ወንድ የለም። ዩቱብ ላይ የፈመሰና ዩቱበር የሆነ ወንድ ብቻ ነው የሚያስረግዘው እንዴ? ቡታጅራ ወንዶች የምሬን ነው። እስቲ ንገሩኝማ። ጉድ እኮ ነው። በኃይል ምናምን ማድረግ የምትችለው ነገር ያለ ይመስላል። ግን እንደዚህ አይነት መንገድ የሚሆን ነገር የለም። አሁን ቢሆን ተረጋግቼ ነገሮችን ለመፍታት ነው እየሞከርኩ ያለሁት እኔ። አይ ያንን መንገድ አልፈልገውም የምትል ከሆነ ደግሞ እንደ በፊቱ ቆይ እንደ በፊቱ መተሽ ልትጨቃጨቂ አሁን አራስ ነሽ በቃ ወለሻል ልጁ ይውረድ ብቻ አይደለ በቃ ልትነሺ ነው ተነሽ። ነገር ግን በዚህ አጋጣሚ ልንገርሽ ማለት ነው ቆይ አንቺ አሁን ቆይ መጀመሪያ ተነጋግራችኋል እንግዲህ ማለት ነው ቤተሰብ እናንተም ታውቃላችሁ። ልጁ ዲኤንኤ ተመርምሮ የብሩኬ ልጅ ከሆነ እንግዲህ ብሩኬ ያሳድገዋል ኦኬ። ነገር ግን የብሩኬ ልጅ ካልሆነ ደግሞ እንግዲህ ራሷ ትወጣበታለች። ግን አሁን ቆይ ምንድን ነው የምትለው? ለምን ፍቅራችሁን ታሳያላችሁ? አንተና ሃይሚ ለምን እንደዚህ ትላላጣላችሁ? እኔ ለምንድን ነው የምታስቀኑኝ ነው ወይስ ለምንድን ነው እንደዚህ የምትሆኑት ነው? ለምን አትጣሉም ነው ወይስ ለምን ጠለፍካት ነው? አልገባኝም። የምሬን ነው። እነሱ እኛን እንኳን ስደት ላይ ያለ ነው እንኳን እያስቀኑ ነው። እንኳን አንቺን አይደለም። ገባሽ አይደለ? እንዶ ለሲንግል ፍትህ ለሲንግል እንኳን ብትይ በዚህ አጋጣሚ ጥሩ ነው። ገባሽ አይደለ? ነገር ግን እነሱ እንደዚህ መሆን እንደዚህ የሚያቃጥልሽ አልመሰለኝም፣ እንደዚህ የሚያናድሽ አልመሰለኝም። እኔ እኮ የእነሱ ፍቅር የምትፈልጊ መስሎኝ ነበር። እኔ ሃይሚን ነው የእንጀራ እናት እንድትሆን የምፈልገው ስትይ እኮ የእውነት ለሃይሚ ጥሩ ነገር የምታስቢ መስሎኝ ነበር። መሆን ባለበት መንገድ ይሆናል ማለት ነው። ምክንያቱም በቃ አንተ ልታምን አልቻልክም። ስለዚህ ማመን ካልፈለክ ደግሞ በጸባይ ወይ ደግሞ በቃ እንደተማረ ሰው በስርዓት ባለ እንደተማረ ሰው ኦኬ። የዚችን ቪዲዮ በዛኛ ዩቲዩብ ላይ ግማሹን እቀጥልበታለሁ። አሁን የብሩኬን ላምጣና 1 ደቂቃ ምናምን ላውራ። የብሩኬን ደግሞ ላምጣላችሁ ማለት ነው ቤተሰብ። ታዲያ ምን እፈልጋለሁ ከዚህ በላይ? ይህን የመሰለ ፋሚሊ እግዚአብሔር ሰጥቶኛ፣ እግዚአብሔር ያቆይልኝ። እናንተ እንዲህ ያለ እናንተ ማን ከምንም በላይ እኮ ናችሁ። ማርያም አሜን። እናቴ ዳዬ ፈጣሪም አለን አታስቢሽ። እኔም ከጎን ነኝ። እኔ ምሎ ብሩኬ ደህና ነው? ደህና ነህ? እኔም ደህና ነኝ። ያው የአርሴናል ትላንትና በጣም ቢያናደኝም ትላንትና ደህና አልነበርኩም። በጣም ተናድጄ ነበረ፣ በጣም ከምላችሁ በላይ ማለት ነው። እና ነገር ግን እግዚአብሔር ይመስገን ገና 3 እድል አለን፣ 3 ዋንጫ አለን ገና። ነገር ግን በጣም የምትገርሙ ሻሺዎች እናንተ ማለት ነው። ቆይ እናንተ ምን ቤት ናችሁ? አሽቃባጮች ማለት ነው። በጣም ነው መጣላችሁ። ግን በዚህ አጋጣሚ የምሬ ነው ምላችሁ፣ የሻሸ ደጋፊ የሆናችሁ አጠገቤ እንዳትመጡ። በጣም ነው መጣላችሁ። እኔ እንዴት ነው ቆይ እናንተ ማለት ነው ቤተሰብ አሁን ስለ ኳስ አታውሪ አትበሉኝና ትንሽ ላውራና ማለት ነው። ቆይ እናንተ ቆይ አሁን ልንገራችሁ። እሺ የሃይሚ ደጋፊ ሆናችሁ ማለት ነው ለሌላ ሰው ለምንድን ነው የምታሽቃብጡት? ሌላ ሰው ስላሸነፈ ለምን ታሽቃብጣላችሁ? ቆይ አሁን ማንቸስተር ዩናይትድ ማለት ነው ማንቸስተር ዩናይትድ ነው ሶ እነሱ ታች ናቸው፣ ከእንትን እንኳን የወጡ ናቸው። ገባችሁ አይደለ? ነገር ግን ማንቸስተር ሲቲ ስላሸነፈ
እኛን የሚያናድዱ ነገር አርሴናልን ማለት ነው። ከአርሴናል ጋር እኔ እንጂ የሆነ ነገር አላችሁ መሰለኝ አላቅም። ኖ የአባታችሁን መሬት ወስቷል አርሴናል አላቅም። እኔ አልገባኝም ማለት ነው። ሻሾች ምንድነው እንደዚህ የሚያቃጥላችሁ? አሁን ስለ ብሩኬ ላውራ። ቆይ ነገር ኤኒ ታይም ሁልጊዜ ያለው እኔ በርስተ ምናምን ማየት ከኢትዮጵያ ወጣ ከኔ ተለይታ ቢሆን እንጃን የምር ልብ የሚሰበር ነበር፣ ይከፋኝም ነበር። እሱንም ተናግሬ ነበር። ሲቀጥል ደግሞ ላይክ አሁን ብዙ ጠላቶች አሉባችሁ ምናምን ላልከው ስለቀረብከን ሊሆን ይችላል ያወቀው። ያው ብዙ ሰው እዛም ሆኖ ብዙ የሚደርሱኝ ቴክስቶች አሉና ተጠንቀቁ ምናምን እና አመሰግናለሁ። ያው የሚቀርበን ሰው ነው ፋሚሊን ነገር የሚያውቀው ሲጀምር ማለት ነው። ቤተሰብ ታውቃላችሁ፣ እናንተ ጠላታችሁን አትፍሩ። ገባችሁ አይደል? አጠገባችሁ ያለውን ሰው ብቻ ፍሩ። አጠገባችሁ ያለ ሰው ነው እናንተን የሚያጠቃ። ገባችሁ አይደል? አጠገባችሁ የእናንተ ጓደኛ የሆነ የእናንተ ዘመድ የሆነ የእናንተን ማንነታችሁን የሚያውቅ የእናንተ ዘመድ የእናንተ ሚስጥራችሁን የሚያውቅ የእናንተ ሚስጥረኛ ጓደኛ ተጠንቀቁ። ገባችሁ አይደል? ሌላ ሰው አይደለም፣ ሌላ ሰው አትጠንቀቁ። ጠላታችሁ ውጪ ያለው የሚሳደበው የሆነ ሰው እንትን አትበሉ። ነገር ግን አጠገባችሁ ከእናንተ ጋር እወድሃለሁ እወድሻለሁ የሚለውን ሰው ተጠንቀቁ። የምሬን ነው። እኔ ተመስገን ጓደኛ የለኝም፣ ሚስጥረኛ ጓደኛም የለኝም። እናንተ ናችሁ ሶሻል ሚዲያ ያላችሁ ቤተሰቦቼ ናችሁ ለእኔ ጓደኞቼ ማለት ነው። ነገር ግን ጓደኛ ያላችሁ በጣም ጓደኛ ያላችሁ አለ ስልክ ለምታወሩ አንቺ ትብሽ እኔ ልብስ እሞትልሻለሁ እሞትልሃለሁ የምትባባሉ ሰዎች ካላችሁ ተጠንቀቁ። የምሬን ነው እና ሙር ማለት ነው። እናንተም በደምብ ታውቃላችሁ። አስበልኝ ስለመጣ አመሰግናለሁ። አያችሁ አሁን ሃይሚ ውጭ ብትሄድ ኖሮ እኔ ልቤ ይሰበር ነበር አለ። እንኳን አንተ አይደለም የኛ የሁላችን ልብ ይሰበር ነበር። ሃይሚና አንተ ተላይታችሁ ሃይሚ ውጭ ብትሄድ ማለት ነው። እንኳንም አልሄደችም። ቤተሰብ እኔ ምለው አሁን እዚህ ላይ 17 ደቂቃ አሁን እዚህ ላይ እዚህ ቻናል ላይ በዛ ደቂቃ ማለት ነው። ስለዚህ የዛችም የኤሊዋንም የዚችንም ደግሞ ግማሽ አድርጌ በዛኛው ቻናል ነው የምጭነው። እሺ ሰላማችሁ ይብዛልኝ። ወዳችኋለሁ። እሺ በዚህ ቻናል